ብቻ አይደለም ታስታውሳላችሁ ዳንኤል ክብረት የሚባል ማንነቱን የሸጠ ፍርፋሪ የሚለቅ ባንዳ በፈረሰችባቸው ቅዱስ ቤተክርስቲያን ቦታ ላይ በመሄድ ቅዳሴያቸውን አስቀድሰው ወንጌላቸውን ይማራሉ። ጥሪ የደረሰው የአካባቢ ፖሊስ ወንጌልን ሲሰብኩ የነበሩ ካህናቶችን እንዲህ በምትመለከቱ መልኩ በፓትሮል ወደ ፖሊስ ጣቢያ ያመራል። ይህንን ነገር እውነት መንግስት እንዴት ነው የሚመለከተው? እርምጃስ የሚወስደው መቼ ነው? ይህ ነገር የሚያበቃውስ መቼ ነው? ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን ማርኩ ከሱልልታ ልፍ ካሉ እየደነገጡ ካሁን ምን ይመጣ? አው መኪና ሙሉ ሰው ተይዞ ይከዳ። መኪና ሙሉ ሰው የት እንደወደቀ አይታይም። ቤተሰብ ጠይቃለሁ ብሎ ሲሄድ ቤተሰቦቹ ስንት ሰዓት ትደርሳለህ በሩ ቆሞ መጣ ቀረ ሲሉ ጠፋ። አቤት የት ያሳዝናል በእውነት። እናት አባት ቢሞት ሄዶ አይቀበር፣ ሰርግ አይሰረግ። ከዚህ በላይ ክፉ ቀን አለ? ታዲያ መድኃኒቱ ምንድን ነው? ቃለ ሕይወት ያሰማልን አቡነ ማርቆስ ብፁዕ አባታችን። እንግዲህ አባት ማለት እንዲህ ነው፣ ድሃ ተበደለ ፍርድ ተጓደለ የሚሉ አባቶችን እንፈልጋለን። ወደፊት ወጥተው እንደዚህ ያለውን ነገር እንዲነግሩ ለመንግስትም አስተያየት እንዲሰጡ ይገባል። ይሄ የቆሙለት የተመረጡበት ወይም የተሾሙበት ሰማያዊ ዓላማ ስለሆነ ማለት ነው። ታዲያ ብፁዕ አቡነ ማርቆስ እንዳሉት መድኃኒቱ ምንድነው ትላላችሁ? እስኪ መድኃኒቱን እናንተ ፍቱን መድኃኒት ነው የምትሉትን ኮሜንት ላይ ጻፉ። ምንድነው መድኃኒቱ? ይሄ የሆነ ያለው ነገር በሀገር ጉዳይ ላይ መድኃኒቱ ምንድነው? ምንድን ቢደረግ ነው ፍቱን መድኃኒት የሚገኘው? ምንድነው? እስኪ መድኃኒቱን እናንተ ሁላችሁም በኮሜንት ላይ ይሄ ነው መድኃኒቱ እያላችሁ መድኃኒቱን ብንጽፍ ብንወያይ ጥሩ ነው። እስኪ መድኃኒቱን ነው የአምልኮ ቦታቸውን ያፈርሱባቸዋል። ይህ ለምን ተደረገ? ይህ ለምን ሆነ? በማለት የአካባቢው መን ሰሚ አልባ ጩኸቱን ይጮኻል። ይህም ጩኸቱ ደግሞ ሰሚ አልባ በመሆኑ ምክንያት በፈረሰችባቸው ቅዱስ ቤተክርስቲያን ቦታ ላይ በመሄድ ቅዳሴያቸውን አስቀድሰው ወንጌላቸውን ይማራሉ። ጥሪ የደረሰው የአካባቢው ፖሊስ ወንጌልን ሲሰብኩ የነበሩ ካህናቶችን እንዲህ በምትመለከቱት መልኩ በፓትሮል ጭኖ ወደ ፖሊስ ጣቢያ ያመራል። ይህ ሁሉ እየሆነ ያለው በዚህ በኢትዮጵያ በወላይታ ሀገረ ስብከት ላይ አረካ ከተማ በምትገኝ በአንዲት የገጠር ቤተክርስቲያን ላይ ነው ይህ ሁሉ እየተፈጸመ ያለው። ኦርቶዶክሳውያን ክርስቲያን ባለማተቦች መገደላቸው ሳያንስ ቅድስት ቤተክርስቲያናቸው የሚያመልኩበት ቦታቸው እየፈረሰባቸው ይገኛል። ሆዲፍ ጆ ደጉን ጊዜ ማምላክ ወላዲት አምላክ ታቀርብልን። ሁለት ሜትር ወደኋላ ሁላችን ወደኋላ በተለያዩ የሰለጠኑ ዓለማት ወይም የሰለጠኑ ሀገራት አውሮፓ አሜሪካን ጨምሮ በሚገኙ
ሀገራት ላይ የሚኖሩ ትውልደ ኢትዮጵያን ዲያስፖራ እንግዲህ የህዝቡን ብሶት እናሰማለን፣ ድምጻችን ይሰማ በሚል እንግዲህ መንግስት እያደረገ ያለውን ስራ በዚህ መልኩ ለህዝብ ማነው ለአሜሪካ የሚገኝ እንዲሁም ደግሞ በእንግሊዝም በካናዳም ተቃውሞ ሰልፍ ተካሂዷል ማለት ነው። እየሆነ ያለው ሁኔታ ይህን ይመስላል። እናንተ በዚህ ጉዳይ ሀሳባችሁ ምንድነው? በእርግጥ እንግዲህ አውሮፓውያን ኢትዮጵያ ውስጥ እየሆነ ያለው ነገር የሚያውቁትን ነው እንግዲህ ከፍተኛ የሆነ የዲፕሎማሲ ስራ አላት መንግስት ምንም ኢትዮጵያ። ስለዚህ በዲፕሎማሲ ሂደት ውስጥ የማያውቁት ነው ወይ የሆነ ያለው ነገርስ? ዴይላን ፔጅ በተባለ ግለሰብ እንግዲህ በጣም በርካታ የሆነ በሚሊዮን የሚቆጠር 19 ሚሊዮን በላይ የቲክታክ ተከታይ ባለው ሰው እንግዲህ ኢትዮጵያ እየተጎበኘች ይገኛል፣ አዲስ አበባ እንዲሁ በተዘዋዋሪ መንገድ ማለት ነው። ስለዚህ ይሄ ያስቆጣቸው አንዳንድ ግለሰቦች መንግስት እያደረገ ያለው ነገር ደግሞ ቲክታከሮች እያሳዩትን ያለው ሁኔታ ተቃውሞ ይገኛሉ ማለት። በአንድ በኩል ኢትዮጵያ መልካምነቷ መታየት የለበትም ወይ? እንዴት ነው ሁሌ ችግሯንና ለቅሷን ብቻ ማሳየት ተገቢ ነው ትላላችሁ? እንዴት ነው ያለው ሁኔታ? በአንድ በኩል መልካም ገጽታዋን በጎ ጎኗንስ ማሳየት ተገቢ አይደለም ወይ? በዚህ ጉዳይ እናንተ ሐሳብ ምንድነው? ታስታውሳላችሁ ዳንኤል ክብረት የሚባል ማንነቱን የሸጠ ፍርፋሪ የሚለቅም ባንዳ የውጭ ዲያስፖራው አይደለም መጥቶ መኖር አስከሬን እንኳን መቀበል ያለበትም በማለት አዋጅ ያወጀ ነው እኮ። ለመቃብር እንኳን ያልተፈቀደላችሁ ናችሁ። በሰው ሀገር እየተንከራተን ኑሮን ደግሞ ነፍስና ስጋችን ሲለያ ስጋችን እንኳን ኢትዮጵያ ውስጥ ማረፍ የለበትም ተብሎ አዋጅ የታወጀብን ሰዎች ነን እኮ። ይሰማችኋል? ስለዚህ ከዚህ የበለጠ ምን ይመጣል? እና እባካችሁ እንሰብሰብ፣ እንነጋገር። እንበቃለን። በቂ ህዝብ ነው ይሄ። እኛ ከተነከር፣ እኛ ከተነጋገር የትኛውን መከራ ማለፍ እንችላለን። 2 ሜትር ወደኋላ ሁላችን ወደኋላ በለንደን በአሜሪካ በካናዳ እንዲሁም በልዩ ልዩ ስፍራ የሚገኙ ትውልደ ኢትዮጵያን እንግዲህ በዚህ መልኩ ድምጻቸውን አሰምተዋል ማለት ነው። ብዙዎች አድናቆትን አጉርፈውላቸዋል። እናንተ ምን ተሰማችሁ? በጣም ትክክል ናችሁ፣ በእንዲህ ያለ መልኩ የሀገሪቱን ጉዳይ ስለገለጻችሁ የሚሉ በርካታ አድናቂዎችን አግኝተዋል። በሌላ በኩል ደግሞ በዚህ መልኩ የሚፈታ ምንም አይነት ችግር የለም። ምክንያቱም አውሮፓውያን ኢትዮጵያ ውስጥ የሚካሄደውን እያንዳንዱ ነገር ያውቃሉ። መንግስት ምን እንደሚሰራ፣ ህዝቡ ምን እንደሚፈልግ፣ ህዝቡ ምን እንደገጠመው፣ በህዝቡ ውስጥና በሀገሪቱ ላይ ያለውን ጦርነት የተስፋፋ ያለውን ድህነት እንዲሁም ደግሞ ረሃብ እንዲህ ያሉ ነገሮችን ጠንቅቀው ያውቁታል። ነገር ግን መንግስትን በዚህ መልኩ ወይም ሀገሪቱን በዚህ መልኩ ሌላ ኢሜጅ መፍጠር ጠቃሚ ነገር የለውም። ነገር ግን ከመንግስት ጋር መወያየት፣ ሰላማዊ በሆኑ መንገዶች መንግስት ወደ ሰላም እንዲመጣ፣ ጦርነትን እንዲያቆም፣ የኑሮ ውድነቱን፣ የህዝቡን መከራና ብሶት ጭንቀቱን እንዲያረግብለት፣ ሰላም እንዲገጥመው፣ ሰላም እንዲከበር ከመንግስት ጋር ሰላማዊ በሆነ መንገድ መወያየት ተገቢነት አለው የሚሉ ድምጾች አሉ። የእናንተ ሀሳብ ምን ይመስላል? በእርግጥም በዚህ መልኩ ተቃውሞ ማድረግ በአውሮፓውያን፣ በካናዳ፣ በአሜሪካ፣ በአውሮፓ ላይ ለኢትዮጵያ ምን ይበጃታል? ገጽታዋን ይገነባል? ገጽታዋን ያበላሻል? ወይስ ምንድነው? መፍትሄ ያመጣል? የእናንተ ሀሳብ ምንድነው? ኦሮሚያ ክልል ሰሜን ሸዋ ዞን ወረ ጃርሶ ወረዳ በተለምዶ ኦነግ ሸኔ የሚባለው የታጣቂ ቡድን በሰነዘረው ጥቃት 6 ሰዎች ተገድለዋል፣ አባትና ልጅን ጨምሮ ማለት ነው። በተጨማሪም የ6 ቀበሌ ቤቶች ተቃጥለዋል። 150 የሚሆኑ የቀንድ ከብቶች ተዘርፈዋል። 100 ኩንታል የሚገመት እህል ተቃጥሎ ወድሟል። በቁጥር ያልታወቁ ብዙ ሰዎች ታፍነዋል። ከነሱ ውስጥም 1 ሚሊዮን ብር ከፍለው ከእገታ ነፃ የወጡ ሰዎችም አሉ የሚል ዜና እየሰማን ነው።
ሸዋ አካባቢ የሚንቀሳቀሰው የኦነግ ሸኔ አንዱ ክፍል በባለፈው ዓመት በጃልሰኝ የሚመራው ቡድን ከመንግስት የቀረበውን የሰላም አማራጭ ተቀብሎ በሰላም ለመታገል ወደ ከተማ እንደገባ አይተናል። ብዙ ነገር ሲሰጣቸው ብዙ ነገር ሲደረግላቸውም የተመለከትነው ጉዳይ ነው። አሁን እዚህ አካባቢ እየተንቀሳቀሰ ያለው ሸኔ የትኛው ሸኔ ነው? ተደጋጋሚ ጥቃቶችን እየሰማን ነው። ተደጋጋሚ አፈናዎችን እየሰማን ነው። ተደጋጋሚ እገታዎችንና ተደጋጋሚ የሆኑ ጦርነቶችን እዛ አካባቢ እየሰማን ስላለ መንግስትም ይህንን ነገር ለማስቆም ምንም አይነት እርምጃ እየወሰደ ስላልሆነ ነገሩ ሌላ መልክ አለው ወይ የሚል ጥርጣሬ በህዝቡ ዘንድ እያደረበት ስለሆነ ይህንን ነገር እውነት መንግስት እንዴት ነው የሚመለከተው? እርምጃስ የሚወስደው መቼ ነው? ይሄ ነገር የሚያበቃውስ መቼ ነው? በዚህ በኩል የመንግስት ሰዎች ሀገሪቷ ከዳር እስከ ዳር ሰላም ናት ይሉናል። በዚህ በኩል የእገታ ዜና እንሰማለን። በዚህ በኩል የጦርነት ዜና እንሰማለን። በዚህ በኩል የጦርነት ስጋቶች ያንዣብቡብናል። መላው ኢትዮጵያ ከዚህ አይነት የስጋት ደመና ነፃ የምትሆነው መቼ ነው? ዜጋው ይጠይቃል። ከዚህ በላይ ክፉ ቀን አለ? ታዲያ መድኃኒቱ ምንድን ነው? እያንዳንዱ ክፉ ቀን መድኃኒት አለው። እያንዳንዱ ችግር መፍትሄ አለው። ታዲያ የዘመናችን ችግር ወይም በሽታ መድኃኒቱ ምንድን ነው? ብፁዕ አቡነ ማርቆስ ይጠይቃሉ። ምንድን ነው መድኃኒቱ? ምን ይመስላችኋል መድኃኒቱ? እስኪ እናንተ መድኃኒቱ ይሄ ነው የሚለውን መድኃኒት ሁላችንም ማዋጣት ይገባናል። ለዚህ ለደረስንበት ችግርና መከራ ለገጠመን በሽታ መድኃኒት ማዋጣት ስለሚያስፈልገን ሁላችንም መድኃኒቱ ይሄ ነው እያልን ይሄ መሆኑን መድኃኒት ነው ብለን የምናስበውን መድኃኒት ሁሉ በኮሜንት ላይ መድኃኒቱን እንጻፍ። እስኪ በዚህ ጉዳይ ላይ መድኃኒት የሚመስለኝ ይሄ ነው የሚል ጠንካራ መድኃኒት፣ ፍቱን መድኃኒት ስለሚያስፈልግ ማለት ነው። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለእናንተ ይሁን።